ሉሊት በር ላይ ቆማ ከድንቁ ጋር እየተጨቃጨቀች ስለነበረ አላስገባሽም ብሎ በር ላይ ያስቆሟታል። እናም እሱን ግፍትር አድርጋ ብዙ ከተጨቃጨቁ በኋላ እሱን ገፍትራው ወደ ቤት ትገባለች። ወደ ቤት ስትገባ ሳሎን ላይ ስታያት ልዕልት የለችም። እናም በጣም ፈርታ ስለነበረ ቀጥታ ወደ ክላሷ ትገባለች። ክላሷ ስትገባ ልዕልት በረኪናውን ጠጥታ ውጭ ነብስ ግቢ ነብስ ባለችበት ሰዓት ትደርሳለች። ልዕልቴ 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 እህቴ እያለች ትጮሃለች። አረ የሰው ያለ አረ ድረሱልኝ እያለች ስትጮህ ድንቁም እዛው ስለነበረ ሩጦ ይገባል። እናም የኔ ቆንጆ ምን ሆነሽ ነው የኔ ቆንጆ ምን ሆነሽ ነው እያለ እቅፍ አድርጓት ወደ ሐኪም ቤት ይዘዋት ይሄዳሉ። በሌላ በኩል ወይዘሮ አልማዝ ከቆየችበት ወይም ከዋለችበት ከቤት ስትመለስ ልጇ እንደሌለች አስታውቋታል። እናም ጸጥ ብሏል። ምንም ነገር ወሬ የለም። እና ወደ ክላሷ ስትገባ ልጇ የጠጣችውን በረኪና ታገኘዋለች። ልጅቷ ደግሞ ክላሷ ውስጥ የለችም። ወይኔ ልጇ ምን ሆነች? ምን ውስጥ ገባች? ምን ሆና ነው? ለምንድን ነው ይሄን ያደረገችው? ብላ ራሷን ይዛ ትንሽ ከጮኸች በኋላ ትሄዳለች ማለት ነው። በሌላ በኩል ዳዊትና ኤልሳ ቁጭ ብለው እኔ ምልህ ዳዊት ካልብ ነው አይደል እንደዛ የመታ ስትለው ዳዊት ደግሞ አይደለም እሱ እንዴት ነው እንዴት አባቱ ነው የሚነካኝ እሱ አይደለም ሲላት፣ ኧረ እባክህ እሱ አይደለም ትላለህ እንዴ? እኔ አውቃለሁ ነግረውኛል እሱ ነው የመታ ስትለው፣ በፍጹም እሱ አይደለም የመታኝ ሲላትኝ፣ እሷም ቀጠል ያደረገችና ዳዊት እኔ ካልብን አግኝቼዋለሁ፣ ስለዚህ እሱ እንደመታክ ነግሮኛል። ሲቀጥል ደግሞ አርፈ ካልተቀመጥክ ከዚህ በላይ እንደሚያደርግህም ነግሮኛል ስትለው፣ ዳዊት ደግሞ በጣም ተናደደ። ኡፍ እዚህም ደርሰናል ማለት ነው። በዚህ ደረጃ ተነቅያለሁ፣ እዚህ ደረጃ ደርሰናል፣ አሳየዋለሁ ካሁን በኋላም አልለቀውም። እንዴት ይንቀኛል? እሱም ሰው ሆኖ ደግሞ ይዝታል እንዴ እያለ ሲናገር፣ ኤልሳ ደግሞ በጣም ተናዳ ስለነበረ ለምንድነው አንተ በዚህ ደረጃ እንደዚህ የሚያደርገህ? ለምን እሱን አትተውም? ለምንድነው ሰጣ ገባ ውስጥ የገባችሁት? ምን አገናኝቷችሁ ነው ስትለው፣ አንቺ አይመለከትሽም። አንቺን እንደዛ እየነካ ወይም አንቺን እንደዛ እያስቀየመ ዝም ብሎ እንድለው ትፈልጋለች ሲላትኝ፣ እሷም ቀጠል አድርጋ ይልቁንስ አንተ አይመለከትም፣ ከሱ ጋር ያለህን ጸብ ብታቆም ይሻልሃል። እስከ መች ድረስ ነው የምትጣሉ ስትለው፣ በፍጹም አላቆምም። አንቺን እንደዛ አስቀይሞሽ ዝም እንድለው ነበር የምትፈልጊው ሲላት፣ ይልቁንስ እኔ መቼ እንደምቀየም ታውቃለህ? ከሱ ጋር እሰጥ አገባ ስትገቡ ነው የምቀየመው። ለምን አትተውም? ይሄ የኔና የሱ የግል ጉዳይ ነው። ቢያስቀይመኝም ባያስቀይመኝም የኔና የሱ የግል ጉዳያችን ነው። አንተን አይመለከትህም ብላ ትጮህበታለች። ኧረ እባክሽ ተይ እንጂ እንዴት ነው የማይመለከተኝ? አንቺን እኮ ነው የነካው፣ አንቺን እኮ ነው የተናገረው። እንዴት አባቱ ቢጠግብ ነው አንቺን የሚናገረው ብሎ ሲጮህባት፣ እሷም በቃ አይመለከትህም፣ ይሄ የኔና የሱ ጉዳይ ነው አልኩህ እኮ አይመለከትህም፣ በቃ እሱን አትናገረው። እንደነገርኩህ እኔ የምጎዳው እሱና አንተ ስትጣሉ ነው እና እኔ እሱ ጉዳት እንዲደርስበት አልፈልግም ስትለው፣ አሳየዋለሁ አለቀውም አሳየዋለሁ እያለ ይፎክራል ማለት ነው። በሌላ በኩል አልማዝ ልጇ ከሕክምና ተመልሳ መጥታ እቤት ቁጭ ብላ ሉሊትና ይሄው ድንቁ ተብዬው ይዘዋት መጥተው ሳሎን ላይ አስቀምጠዋታል ሶፋ ላይ። እናም ልዕልቴ አይዞሽ በቃ አትጨነቂ፣ ካሁን በኋላ እንደዚህ አይነት ነገር እንዳታስቢ እያለቻት ታጽናናታለች። እናም ወይዘሮ አልማዝ ስትመጣ ይጨቃጨቃሉ። ሉሊትና አልማዝ መቼውንም ተስማምተው ስለማያውቁ ሲጨቃጨቁ፣ ልዕልት ደግሞ እባካችሁን ተውኝ፣ ለምንድን ነው የምትጨቃጨቁት? መጨቃጨቅ ከፈለጋችሁ ውጭ ውጡና ተጨቃጨቁ እያለች ትላቸዋለች። እኔ እንደዚህ አይነት ነገር መስማት ሰልችቶኛል፣ እባካችሁን ተውኝ ልረፍበት፣ በቃ ውጡና ተጨቃጨቁ እያለች እየተጫጫሁ እያለ ድንገት ድንቁ ይገባል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፕሊዝ ይህ ቪዲዮ የሚደርሳችሁ ምን አለበት የእውነት ላይክ አድርጉልኝ፣ አይጎዳችሁም አይደለ? ከወደዳችሁ ሰብስክራይብ አድርጉ፣ ያለበለዚያ ግን ላይክ ማድረጋችሁን አትርሱ። አመሰግናለሁ። እናም ድንቁ ድንገት ግብት ሲል ምን ሆናችሁ ነው የምትጨቃጨቁት እንዴ? ምንድነው የሚያስጮኋችሁ? ለምንድነው የምትጮሁት? ብሎ ሲናገራቸው ሶስታቸውም ጸጥ ይላሉ። ከዛም እንግዳ ሲገባ እንደዚህ ነው የምትቀበሉት ሲል ልዕልት ከነበረችበት ሶፋ ተነስታ ወደ ሉሊት ጠጋ ትልና ትቀመጥና ከዛ ድንቁ ይቀመጣል ማለት ነው። እናም የኔ ቆንጆ ማን ያስቀየመብኝ? ማን ነው እንደዚህ እንድትሆኝ ያደረገሽ? ንገሪኝ፣ እኔ እጋፈጣለሁ። የተፈጠረውን ነገር ንገሪኝ፣ ማን ያስቀየመሽ ሲላት፣ እሷም አንተ ሰውዬ እኔ ያንተን ድምጽ መስማት አልፈልግም፣ ያንተ ድምጽ ወይም አንተን በማየቴ ነው እኔ እንደዚህ በሽተኛ የሆንኩት ስትለው፣ እንዴ
የኔ ቆንጆ የኔ ፍቅር እኔና አንቺ እኮ ካሁን በኋላ በቃ ልንጋባ ነው። አብረን ልንኖር እኮ ተነጋግረናል። ከእናትሽ ጋር ተመካክሬያለሁ። እናትሽ ቃል ገብታልኛለች አብረን እንድንኖር እኔና አንቺ ሲላት፣ እሷም ግራ ገብቷት ወደዛ ወደዚህ አየችና ምን ስትለው፣ አዎ አልነገረችሽም እንዴ? እናትሽ እኮ ቃል ገብታልኛለች እኔና አንቺ አብረን እንድንኖር ፈቅዳልኛለች። ስለዚህ አስቢበት ሲላት፣ እሷም በጣም ተናዳ ስለነበረ እናትየው ኧረ እባክህ ና ውጭ ወጥተን እናውራ፣ ይሄ ነገር አሁን መወራት የለበትም፣ ና ውጭ ወጥተን እናውራ ስትለው፣ ድንቁ ደግሞ እኔ ካሁን በኋላ ለእሷ የምደብቀው ነገር የለኝም፣ ሁሉንም ነገር እዚህ እናውራ፣ በቃ ፈቅደሽልኛል አይደለ? ወደ ኋላ መመለስ የለም፣ ቃል ገብተሽልኛል፣ ቃልሽን አታጥሲውም ሲላት፣ ወይዘሮ አልማዝም ልጅቷ ጭንቅ ላይ ስለሆነች ፈርታ ልጄ የሆነ ነገር ትሆንብኛለች በድጋሚ ብላ ፈርታ እባክህን ወደ ውጭ እንውጣ እናውራ እያለች እጁን ጎትታ ይዛው ትወጣለች። እናም ልዕልትና ሉሊት አንድ ላይ እያወሩ እኔ ግራ ገብቶኛል እማዬ፣ የምታደርገው ነገር ሊገባኝ አልቻለም፣ ምን ማድረግ እንዳለብኝም አላቅም ብላ ለሉሊት ስነግራት፣ ሉሊት ደግሞ እኔ ምን አውቃለሁ ብለሽ ነው? የእናትሽ ነገር መሽ ገብቶን ያውቃል ብለሽ ነው? ብቻ ግን አንቺ ራስሽን ጠብቂ። እናም ግን የሆነ ነገር ልጠይቅሽ እፈልጋለሁ ልዕልትዬ፣ ብቻ ግን እንዳትጨነቂብኝ ወይም እንዳታስቢብኝ፣ የሆነ ነገር ልጠይቅሽ ፈልጊያለሁ ብላ ረዘም አድርጋ ተንፈሳ ትጠይቃታለች። እሷም የምትጠይቃት ወይም ልትጠይቃት ያሰበችው ስለገባት ለምን እንደዚህ ያደረግሽ ልትይኝ ነው አይደል ስትላት፣ አዎ ስትላት፣ በቃ ምን ይሰራልሻል ልትናገር አልፈለገችም ነበር። እናም ዝም ስትላት፣ በቃ እውነታውን ማወቅ ትፈልጊያለሽ አይደል? ዳዊትን አግኝቼው ነበር። እናም ሁሉን ነገር ነገርኩት፣ እንደምወደው እንደማፈቅረው ካየው ጀምሮ በጣም በፍቅሩ እንደወደድኩ ነገርኩት። እሱ ግን እንኳን አይደለም በጥሩ ነገር ሊያናግረኝና የመለሰልኝ ቃላት በጣም ርካሽ እንደሆንኩና በጣም ምንም የማረባ ሰው ወይም ውዳቄ ቆሻሻ እንደሆንኩኝ አድርጎ ነው የመለሰልኝ። እና ምን የማልጠቅም ሰው ነኝ እኔ፣ ማንም አይወደኝም፣ እኔ ማንም አያከብረኝም። አንድ ሰው የምወዳቸው ሁሉ ይርቁኛል፣ የማፈቅራቸው ሁሉ ይርቁኛል። ለምንድን ነው የምወዳቸው የሚርቁኝ? ለምንድን ነው የማፈቅራቸው የሚርቁኝ? እያለች በራሷ ትጸጸታለች። እናም ልዕልቴ ምናልባት አንቺ ብዙ ጉዳት ደርሶብሽ ወይም ብዙ ፈተናዎችን አሳልፈሽ ሊሆን ይችላል። ነገር ግን በዙሪያሽ ብዙ የሚወዱሽ የሚሳሱልሽ ሰዎች አሉ ስትላት፣ ሉሊት ደግሞ ምን እያልሽ ነው እህቴ? ያምሻል እንዴ? ለምንድን ነው እንደዛ የምትይው? አንቺም እኮ ቆንጆ ነሽ፣ ሁሉም ሰው ይወድሻል፣ የሚወዱሽ የሚያፈቅሩሽም አሉ። እና አንድ ዳዊት እንደዛ ስላለሽ ህይወትሽን ልታጠፊ ነው ስትላት፣ እኔ የምወዳቸው ሁሉ አይወዱኝም፣ የምወዳቸው ሁሉ የኔ ተቃራኒ ናቸው። እናም ልዕልቴ አንቺ በዙሪያሽ በጣም ብዙ ሰው ይወድሻል ስትላት፣ በቃ ከአሁን በኋላ ይህን ነገር እንዳታስቢ። ሲቀጥል ደግሞ ከማንም ከምንም በላይ እናትሽ የምትወድሽ በዙሪያሽ አለች እና ለምንድን ነው ይህን ነገር የምታስቢው? ለአንድ ተራ ሰው ብለሽ ምናምን ትላታለች ማለት ነው። ከዛም አዎ ልዕልቴ እኔ የምወዳቸው የማፈቅራቸው ሰዎች እንደዚህ ናቸው፣ ስለዚህ ምንም አማራጭ የለኝም ከመሞት ውጭ ስትላት፣ ሉሊት ደግሞ በጣም ተቆጥታ በፍጹም እንደዛ ማድረግ የለብሽም፣ በጣም የሚወዱሽ የሚያፈቅሩሽ ብዙዎች አሉ። ከዛ ባለፈ ደግሞ እኔ ያላንቺ አይሆንልኝም፣ ታውቂያለሽ፣ አንቺን አጥቼ መኖር አልችልም። ሲቀጥል እኔ ዳዊትን አናግረዋለሁ ስትላት፣ ኧረ በፍጹም ምን ብለሽ ነው የምታናግሪው? በቃ እኮ በጣም አንቋሾ ነው የተናገረኝ ስትላት፣ አይ ቢሆንም አናግረዋለሁ አታስቢ፣ ቢያንስ እንዳዋራሽ ወይም ለጊዜውም ቢሆን አጠገብሽ ጋር እንዲሆን አናግረዋለሁ ብላት ይለያያሉ። እናም ቻው አትጨነቂ፣ ካሁን በኋላ በፍጹም በዚህ ዙሪያ ልትጨነቂ አይገባሽም እና እህቴ በፍጹም አትጨነቂ ብላት ይለያያሉ ማለት ነው። እና ልዕልትም በጣም በሚያሳዝን ሁኔታ ብቻዋን እዛው አልጋ ላይ ትክዝ ብላ ተኝታለች። ታሳዝናለች በነገራችን ላይ፣ ምክንያቱም ፍቅር በጣም ከባድ ነው። እሱ ብቻም ሳይሆን አነጋገሩ ቢያንስ እንኳን እኮ እሱ ባይወዳትም ባያፈቅራትም አይ እኔ ለጊዜው ወይም ፍቅረኛ አለኝ ቢላት ወይም ደግሞ በሆነ ነገር የሆነ ነገር ቢላት ይሻል ነበር። ነገር ግን የዳዊት ንግግር ጭንቅላት ይሰብራል፣ አጥንት ይሰብራል ነው የሚባለው። የእውነት ለመናገር የዳዊት ንግግሮች በጣም ከባድና ኃይለኛ ናቸው። እናም እሷ ከማፍቀሯ ወይም አልፈልግሽም ከመባሏ ይልቅ የተናገራቸው ንግግሮች ውስጧን በጣም ጎድቷታል። እና በቃ በዛ ምክንያት ነው ውስጤ
ጨለማ ለበሰ። በቃ ማንም ያለኝ አልመሰለኝም። እናም በሰዓቱ የታየኝ ራሴን ማጥፋት